ሰፕቴምበር 30 የዕለቱ መልእክት ርዕስ ታላቅ መዳን። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። ዕብራውያን ምዕራፍ 2 ቁጥር 1። በዚህ ሳምንት በሚኖረን የጽሞና ጊዜያት ስለ ጥንቃቄ የእግዚአብሔርን ቃል እንካፈላለን። መቼም ጥንቃቄ ያልታከለበት እርምጃ አደጋ ላይ ይወድቃል። የእኛ መንፈሳዊ ጉዞ በአንዳንድ ጉዳዮች ተሰናክሎ ከመንገድ እንዳንቀር ጥንቃቄ ማድረግ ያስፈልጋል። እንደ አማኝ በዋናነት ጥንቃቄ ልናደርግበት ከሚገቡ ጉዳዮች መካከል የመዳናችን ጉዳይ ቀዳሚውን ስፍራ ይይዛል። ምክንያቱም መዳናችን የአሁኑን ብቻ ሳይሆን ከሞት በኋላ ያለውን ጉዟችንን ስለሚወስን ነው። ስለዚህ የመዳናችን ጉዳይ የዓይናችንን ብሌን እንደምንጠብቀው ያህል ልንጠነቀቅለት የሚገባ ጉዳይ ነው። የዕብራውያን አማኞች የክርስቶስን አዳኝነት አመኑ፣ ስለ ስሙም ብዙ መከራ ተቀበሉ፣ ጌታን ማገልገልም ጀመሩ። የተወሰነ ርቀት ከሄዱ በኋላ የክርስቶስን የበላይነት የሚጋፉ ሃይማኖታዊ ሥርዓቶችና ትምህርቶች ፊታቸው ድቅን በማለት አላስኬድ አሏቸው። አንዳንዶቹ ወደ ኋላ ለመመለስ ወሰኑ፣ ሌሎቹ ደግሞ ማመንታት ውስጥ ገቡ። ይህን የተመለከተው የዕብራውያን ጸሐፊ እነዚህን አማኞች ማስጠንቀቅ ጀመረ። ድነት ያገኛችሁት በክርስቶስ ነው። ይህ ድነት በክርስቶስ የተነገረ፣ እግዚአብሔር በብዙ ድንቅ የመሰከረለት፣ ሐዋርያቱም በትምህርታቸው ያጸኑት ጉዳይ ስለሆነ ከዚህ መንገድ ወለም ዘለም ብትሉ የሚጠብቃችሁ አደጋ እጅግ ከባድ ነው። በብሉይ ኪዳን ዘመን የተሰጠው ሕግ ችላ ያሉ የእስራኤል ሕዝብ ከተቀጡ እንዴት በአዲስ ኪዳን ለተሰጠው ታላቅ መዳን ችላ የሚሉ አማኞች ዝም ተብለው ይታያሉ? ይልቁንስ መዳናችሁን በብዙ መከራ የፈጸመውን ጌታ ኢየሱስን እየተመለከታችሁ ወደፊት ገስግሱ ይላቸዋል። ዛሬም የድነት ጉዳይን የተለያዩ ምክንያቶች በመደርደር ወደ ኋላ ለማፈግፈግ ብናስብ የምናቀርበው ምክንያት ተቀባይነት የለውም። ድነት በሃይማኖት ሥርዓት አይተካም፣ አይገኝምም። ድነት በራስ ጥረትም አይመጣም። ድነት አንድ ሰሞን ትኩረት የምንሰጠው በሌላ ጊዜ የምንተወው የክት ልብስ አይደለም። ድነታችን ክቡር ነው። ክቡር ያደረገውም ክቡር የሆነው የክርስቶስ ደም በመፍሰሱና የኃጢአታችንን ስርየት በእርሱ በማግኘታችን ነው። ስለዚህ በክርስቶስ አማካኝነት ያገኛችሁትን ድነት በምንም መልኩ ለድርድር አታቅርቡት። በዳናችሁበት ወንጌል ጸንታችሁ ቁሙ። ወደ ኋላ ማለትን በጭራሽ አታስቡት። ሆኖልናል ታላቅ መዳን።